በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ የድነታችንስ ክብርሽ ታላቅ ነው። ሕይወት መገኛ የአዳም ተስፋ ከፍቅርሽ ምስጋና ዝም እንዳይል ልቤ ሕሊናዬን ፍጪ ሆነሽ አጠገቤ። የድነታችንስ ክብርሽ ታላቅ ነው። ሕይወት መገኛ የአዳም ተስፋ ከፍቅርሽ ምስጋና ዝም እንዳይል ልቤ ሕሊናዬን ፍቺ ሆነሽ አጠገቤ። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን እንኳን ለእመቤታችን ለቅድስት ድንግል ማርያም ወላዲተ አምላክ በዓለ ልደት በሰላም በጤና ጠብቆ አደረሰን አደረሳችሁ። እየሰማነው ያለነውና በወንድማችን በዘማሪ ዘውዱ ጌታቸው የተዘመረው ዝማሬ ነው እያደመጥን ያለነው። የድህነታችን ዕፅ ክብርሽ ታላቅ ነው፣ የሕይወት መገኛ የአዳም ተስፋው ከፍቅርሽ ምስጋና ዝም እንዳይል ልቤ ሕሊናዬን ፍቺው ሆነሽ አጠገቤ እያለ እየዘመረልን ነው ያለው ለወንድማችን ለዘማሪ ዘውዱ ጌታቸው። እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የእመቤታችን የቅድስት ድንግል ማርያም በረከተ ረድኤቷ ምልጃ ቃል ኪዳኗ በሁላችን ላይ ጸንቶ ይኑር። ሀገራችንን በቃል ኪዳኗ አምላካችን ሰላም ያድርግልን። የተወደዳችሁ አድማጮቻችን እንደ ወትሮ ሁሉ ይመክራሉ፣ ያስተምራሉ ብለን ያሰብናቸውን ዝግጅቶች ከያሬዳዊ ዝማሪያት ጋር በማቀናጀት ወደ እናንተ ለማድረስ አስፈላጊውን ቅድመ ዝግጅት ሁሉ አጠናቀናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። የሰማነው ያለነው የዘማሪ ዘውዱ ዝማሬ ከፍ ብሎ መደመጡን ይቀጥላል። ይህ ዝማሬ እንዳበቃ ሁለት ግጥሞችን በተከታታይነት እናቀርብላችኋለን። አንደኛው ግጥም ግራ ገባኝ በሚል ርዕስ መምህራችን መላከ ሰላም ታዬ አብርሃም አዘጋጅተው ያቀረቡልን ነው። ሌላኛው ደግሞ ስምሽ ብዙ ነው በሚል ርዕስ የተዘጋጀ ነው። የዚህ ግጥም አዘጋጅና አቅራቢ ደግሞ ወንድማችን አስናቀ ወንድሙ ነው ከመንበረ መንግሥት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት። ለሁሉም እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ አስበሊቃውንትን ያድልልን እንላለን። የተወደዳችሁ አድማጮቻችን እመቤታችን ቅድስት ድንግል ማርያም በዓለ ልደቷን ስናከብር በእርሷ የሰው ልጆች ሁሉ ያገኘነውን ጸጋና ክብር እያሰብን ልናከብር ይገባል። የእርሷ ልደት ለሁላችን ልደት ነው። ከሞት ወደ ሕይወት ለመሻገር አምላካችን እኛን ለማዳን ውጥኑን የፈጸመበት የእመቤታችን የልደቷን በዓል ለማክበር ያበቃን ስሙ ይክበር ይመስገን። በዓሉን የበረከት የረድኤት ያድርግልን። እንግዲህ የተወደዳችሁ አድማጮቻችን ይህንን ዝማሬ ከሰማን በኋላ ቀደም ብዬ እንዳስተዋወቅኳችሁ ሁለቱን ግጥሞች እናደምጣለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በፍኖተ
በሎዛ ያዕቆብ መሰላል ሌሊት በሕልም ያያት ያች ድንግል አምሳል እሞ ለአዶናይ መለኮትን ወልዳ በእርሷ ፈርሶልናል የጠቦ ግድግዳ የድነታችንስ ክብርሽ ታላቅ ነው የሕይወት መገኛ የአዳም ተስፋ ከፍቅርሽ ምስጋና ዝም እንዳይል ልቤ ሕሊናዬን ፍቺ ሆነሽ አጠገቤ ክብርሽን ልናገር ዝም አይልም አፌ ውለታሽ ብዙ ነው ምርኩዜ ድጋፌ ሁሌ ጠራሻለው ነይልኝ እናቴ ለሕይወቴ ምግብ ጣፋጭ ላንደበቴ የድነታችንስ ክብርሽ ታላቅ ነው የሕይወት መገኛ የአዳም ተስፋ ከፍቅርሽ ምስጋና ዝም እንዳይል ልቤ ሕሊናዬን ፍቺ ሆነሽ አጠገቤ ጽዮን እናታችን የድህነታችን በር የልዑል እግዚአብሔር መንፈሳዊት አገር ቅዱሳን ከብረዋል ባንቺ አማላጅነት የበረከት እናት የሰላም እመቤት የድነታችንስ ክብርሽ ታላቅ ነው የሕይወት መገኛ የአዳም ተስፋ ከፍቅርሽ ምስጋና ዝም እንዳይል ልቤ ሕሊናዬን ፍቺ ሆነሽ አጠገቤ ሐመልማለ ሲና ምስጢር የታየብሽ ሥጋን ተዋህዶ አምላክ ያደረብሽ ይፈጸማልና ምልጃሽ በመላእክት ለነፍሴ በረከት ጽድቅን ለምኝላት የድነታችንስ ክብርሽ ታላቅ ነው የሕይወት መገኛ የአዳም ተስፋ ከፍቅርሽ ምስጋና ዝም እንዳይል ልቤ ሕሊናዬን ፍቺ ሆነሽ አጠገቤ ግራ ገባኝ የሚል ነው ሌላው ቀኝ አይደለም የገባኝ ግራ ገባኝ ነው ግራ ያነሳን ግራ እጁን አንስቶ ግራ ገባው የቀኙም ደግሞ ውስጡ የግራኛ ሐሳብ ይዞ ቀኙን ቢዘረጋም አይሆንም ግራ ገባኝ የሚል ነው ግን ገጥቶ አፌን በዳቦ ብል ሰው እንዳላስቀይም አንደበቴን ቢይዝ በዝምታ ልጓም ክፉ ሳልናገር በአርምሞ እያለሁ ሁሉ በምላሱ ሲበላ እያየሁ የበይ ተመልካች ብሆን የዋህ ሞኝ ጎረቤት አዝማዱ ክፉ ኩሩ አሉኝ። ኧረ ምን አጠፋው
እኔስ ግራ ገባኝ። ትዕቢተኛ ክፉ ዝምታ ካሰኘኝ መናገር ይሻላል በማለት አሰብኩኝ። አፌ እንደፈለጋት የባጡን የቆጡን የክፉውን የደጉን የሰማይ የምድሩን መቀባጠር ያዘች። ማንንም ሳትፈራ አማች፣ ተሳደበች፣ ሁሉንም በተራ። ይሻለኝ እንደሆነ ለማህበር ኑሮ ለአንድነት ለህብረት ከሰው ጋር ተባብሮ መናገር ከሆነ የሰላም ወደሮ ብለፈልፍ ጊዜ ብናገር እንደ ልብ የሚነቅፈኝ በዛ በማለት ቅልብልብ። ብለፈልፍ ጊዜ ብናገር እንደ ልብ የሚነቅፈኝ በዛ በማለት ቅልብልብ። አርምሞም አስጠለኝ ክፉ ርጉም አሰኘኝ። ንግግሬም ደግሞ ቀልቃላ አስባለኝ። ዝም ልበል ልናገር ኧረ ምን ተሻለኝ። የማህበር ኑሮ እጅግ አስቸገረኝ። ሰዎችም መድረሻ አጣሁ። እኔስ ግራ ገባኝ። ዝም ቢሉም መከራ ነው፣ ቢናገሩም መከራ ነው። እንዴት ሆነን እንኑር? ትክክለኛውንም ስናገር ችግር የሚደርስብን ከሆነ ዝም ስንልም በቃ አለቀ እንደሞኝ ተቆጥረን ማንም የሚቀልድብን ከሆነ የመናገር ነፃነታችን የሚታገር ከሆነ ግራ ያጋባል። ግራ ገባኝ የተባለው ስለዚህ ግራ ከመጋባት እግዚአብሔር ያድነን። ስምሽ ብዙ ነው። የፈጠረሽን ወለድሽው፣ የተሸከመሽን ተሸከምሽው። ፀሐይን የወለድሽ ሰማይ እሙ ለአዶናይ። በመወለድሽ ወለድሽ፣ በወለድሽውም ተወለድን። ከውሃና ከመንፈስ ዳግም ልጅነት አገኘን። ምክንያተ ድህነት ቤዛዊተ ዓለም ነግሰሽ የምትኖሪ በሰማይ በምድርም በምን እንመስልሽ? ብዙ ነውና ስምሽ። እመ ብዙሃን ሰዓሊተ ምህረት ቅድስተ ቅዱሳን አቁራሪተ መዓት ንጽሕተ ንጹሃን ማህደረ ሰላም የአዳም ተስፋ ገራህተ አብርሃም ምስራቀ ምስራቃት አንቀጸ ብርሃን ትንቢተ ነቢያት አክሊለ ንጹሃን ምሊተ ጸጋ እሙ ለፀሐይ ጽድቅ አንቀጸ ብርሃን ተቋም ዘወርቅ ሆህተ ምስራቅ ዳግሚት ሰማይ ከጨለማ ወጣን ካንቺ በወጣው ፀሐይ። በምን እንመስልሽ? ብዙ ነውና ስምሽ። ጽላተ ኪዳን የያዕቆብ መሰላል ዝቅ ካልንበት ክብር ያደረግሽን ከፍ እንድንል የኤልያስ መሶበ ወርቅ የሰማዕታት አክሊል የመስቀሉ ላይ ስጦታ ለተጋደሉት ገድ ናዛዚተ ሕዙናን የአሮን በትር እግዝእትነ ማርያም ታቦት ዘዶ በልጅሽ ተደመሰሰልን የበደላችን ዕዳ እምነ ጽዮን ርግበ ጻዳ ማህተተ ዓለም ደብተራ ፍጽምት ሐመልማለ ገነት እህተ መላእክት የኢሳይያስ ትንቢት ምስጢረ ስብሃት ብርሃነ ቅዱሳን ማህደረ ትፍስት በምን እንሰይምሽ? በምን እንመስልሽ? ብዙ ነውና ስምሽ። ሐመልማላዊት ዕፅ መንፈሳዊት አገር የሕዝቅኤል አዳራሽ ምልዕተ ክብር የአዳም ተስፋ ኪዳነ ምህረት ቃል የገባልሽ ልጅሽ ስምሽን ለሚጠሩት በአማላጅነትሽ እንደሚድኑ ከሞት ሞት ወለተ ዳዊት ጽጌ ሃይማኖት ርህርተ ልቦና የሐዋርያት ሞገስ እማ አምላክ ጸጳጦስ ትውልድ ሁሉ ብጽዕት ይልሻል ገና እምነ ጽዮን ሶልያና ስምሽ ብዙ ነውና
ወስብሃት ለእግዚአብሔር። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የድምጸ ተዋህዶ የሬዲዮ መርሃ ግብራችንን ነው። አብራችሁን ስላላችሁና ዝግጅቶቻችንንም እየተከታተላችሁ ስለሆነ በልዑል እግዚአብሔር ስም እናመሰግናችኋለን። እንግዲህ ቀደም ብለን ሁለት ግጥሞችን አቅርበንላችኋል። ከግጥሞቹ በጣም ጠቃሚ ትምህርት እንዳገኛችሁም ተስፋ እናደርጋለን። የማህደረ ስብሐት ቅድስት ልደታ ለማርያምና የደብረ መድኃኒት መድኃኔ ዓለም አብያተ ክርስቲያናት የተክለ ሳዊሮስ ሰንበት ትምህርት ቤት መዘምራን ደግሞ የምስራች ተወለደች ድንግል ማርያም እያሉ የሚዘምሩትን ዝማሬ እያደመጥን ነው። ከመቤታችን ከድንግል ማርያም በረከት ረድኤት ያሳትፈን። የተወደዳችሁ አድማጮቻችን ይህ ዝማሬ እንደተጠናቀቀ ወደ እናንተ የምናቀርበው ባለፉት ተከታታይ ሳምንታት ወደ እናንተ ስናደርስ የነበረውና ትምህርት በእንተ ተአምረ ማርያምን የሚከተል ልዩ ዝግጅት ነው። እንግዲህ ታስታውሱ ከሆነ በመቤታችን በቅድስት ድንግል ማርያም ተአምር አዘገጃጀት አሰባሰብና ወደ ግዕዝ መተርጎም ላይ ትኩረት ያደረገ ተከታታይ ትምህርት በመምህራችን በመላከ ሰላም ታዬ አብርሃም አማካይነት ወደ እናንተ ስናቀርብ ነበር። እንግዲህ የተአምረ ማርያምን ምንነት በመጽሐፍ ቅዱስ ውስጥ ያለውን ድጋፍ ወይም ደግሞ ተቀባይነት እና በተመሳሳይ ርዕሰ ጉዳዮች ላይ ትኩረት ያደረገው ትምህርት ከቀረበ በኋላ ከዛሬ ጀምሮ ደግሞ አንዳንድ ማሳያዎችን ከራሱ ከተአምረ ማርያም በማቅረብ መጽሐፍ ቅዱስን ምን ያክል የተጠጋና በመጽሐፍ ቅዱስ አንጻር የተዘጋጀ መሆኑ ሐሳቡ አምላካዊ ሐሳብ ያለበት መሆኑ የተአምረ ማርያም ራሱ አምላካዊ ሐሳብና ፈቃድ ያለበት መሆኑን የምንረዳባቸውን ማሳያዎች ከዛው ከተአምሩ ያመጣን እናቀርባለን፣ ትንታኔ እናሰጥበታለን ብለን ነበር። እግዚአብሔር በቸርነቱ ወዶና ፈቅዶልን ዛሬ ይሄንኑ ትምህርት ደግሞ ማቅረብ እንጀምራለን። ዛሬ በአንድ ተአምር ማሳያነት ተአምረ ማርያም ከመጽሐፍ ቅዱስ ጋር ያለውን ቅርርብ ወይም ደግሞ አንድነት የሚያሳይ ትምህርት ነው የምናቀርብላችሁ። መምህራችን መላከ ሰላም ታዬ አብርሃም ትምህርቱን ያቀርቡልናል። የምንሰማውን አምላካችን እንዲባርክልን በምንሰማው ቃል ሕይወት እንድናገኝ እንዲረዳን ቅዱስ ፍቃዱ ይሁንልን። ማስታወሻ በመያዝ ትምህርቱን እንድትከታተሉ በአክብሮት እንጋብዛለን። ይሄው ትምህርት እንግዲህ ቀደም ብዬ እንደተናገርኩት የምስራች ተወለደች ድንግል ማርያም ከሚለው የማህደረ ስብሐት ተክለ ሳዊሮስ ሰንበት ትምህርት ቤት መዘምራን ዝማሬ በኋላ የሚደመጥ ይሆናል። Yeah.
የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል የተነበየለት ነቢዩ ሕዝቅኤል። የተወደዳችሁ አድማጮቻችን ባለፉት ተከታታይ ሳምንታት ከእመቤታችን ከቅድስት ድንግል ማርያም ተአምር መግቢያ ወይም መቅድሞ ከመግቢያው በመነሳት ማብራሪያ ሲሰጥ ነበረ። የዚህ ትምህርት መሰረታዊ ዓላማ ወይም ሐሳብ የነበረው ተአምር በመጽሐፍ ቅዱስ እንዴት ይታያል የሚለውና ስለ ተአምራት ቅዱሳት መጻሕፍት ምን አሉ የሚለውን ነገር ማሳያ ተደርጎ የቀረበበት ነው። መምህራችን መላከ ሰላም ታዬ አብርሃም ባለፈው ጊዜ በተከታታይ ወደ እናንተ ባቀረብናቸው ትምህርቶች ማሳያ አድርገው እንዳቀረቡት እመቤታችን የቅድስት ድንግል ማርያም ተአምሯ ከተአምራት ሁሉ የሚበልጥ መሆኑንና በተለይ በትንቢተ ኢሳይያስ በምዕራፍ 7 ቁጥር 13 እና 14 ላይ የሚገኘውን ኃይለ ቃል መነሻ በማድረግ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች የሚለውን ኃይለ ቃል መነሻ በማድረግ ከተአምር ሁሉ የሚበልጠውን በእመቤታችን የተደረገውን ተአምር መሰረት ያደረገና በርካታ መጽሐፍትን የዳሰሱበት ትምህርት መቅረቡ ይታወሳል። ዛሬ ደግሞ ከተአምረ ማርያም መጽሐፍ ላይ ማሳያ በማድረግ አንዱን ተአምር በማቅረብ በዛ አንጻር ህይወታችንን ወይም አስተምህሮን የሚዳስስ ትምህርት የሚቀርብ ይሆናል። እንደተለመደው ማስታወሻ በመያዝ እንድንከታተል ይሁን። በምንሰማው ቃሉ አምላካችን ሁላችንን ይባርከን። ከተአምረ ማርያም መጽሐፍ ገጽ 121 32ኛ ተአምር የሚል አለ። በእንታቲ ዘማዊት ስለ አንዲት ዘማዊት የተነገረ ነው። ይህንን እንዳለ አነብና ሀተታው ይሰጣል። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን ይላል። ሁልጊዜ ተአምሩ መግቢያው ተአምሩ ከመነገሩ በፊት ሁልጊዜ እንደዚህ ይሄ አይነቱ ጸሎት መግቢያ ሆኖ ይነገራል። በአማርኛው ስለ አንዲት ዘማዊት ይልና ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው ይላል። ምልጃዋን ጠይቆ ስመ እግዚአብሔር ጠርቶ ያደረገችውን ተአምር ገልጿል ማለት ነው። ስለ አንዲት ዘማ ተነገረ። ከዕለታት አንድ ቀን በሥጋዋ ስትሴስን አግኝተው እንደ ሙሴ ሥርዓት በደንጊያ ወግረው ይገሏት ዘንድ ያዟት። ያው እንግዲህ በፍትህ ሥጋዊ በሕገ ርትዕ ከዝሙት የማይመለሱ ሰዎች ለሌላው አርያ መጥፎ አርያ እንዳይሆኑ ይወግሩ ነበረ። አንዳንድ እንትኖች በአዲስ ኪዳን የለም፣ የኦሪቱን እንከተላለን የሚሉ ናቸው የሚያደርጉት። ሕዝቡንም እናንተ ሰዎች እስከ 3 ቀን ድረስ ታገሱኝ ብላ ለመነቻቸው። ሕዝቡ ሁሉ ተሰብስቦ ነው የሚወገር። እንግዲህ እሷ ቦታ ሆነን እንመልከት። አይበልና በዚህ በዝሙት ብንያዝ ተጋልጠን ብንያዝ በድንጋይ እንውገራችሁ ቢሉ ሰማዕትነት አይደለም። ይሄ በኃጢአታችን ምክንያት ቅጣት ነው። ከባድ ነው የሚሆነው። ምን ያህል ጭንቀት ነው የሚሰማው። ለካ ኃጢአት
በተለይ ሴሰኝነት፣ ዘማዊነት በድንጋይ የሚያስወግድ ነበረ ብሎ ጊዜ። አሁን ደግሞ በኤርስ ያስወግራል። ቂጥኝና ጨብጡም የታወቁ ናቸው። ሌላው ደግሞ በዚህ ምክንያት መለከፍ አለ ባጋንንት እና ብዙ አይነት ችግር ይመጣል። ስለዚህ ከዝሙት መራቅ ያስፈልገናል። ከስጋዊ ውግረት ይልቅ የነፍሱ ውግረት ይበዛልና ሴሰኞች ወደ መንግስተ ሰማያት እንደማይገቡ ዮሐንስ ምዕራፍ 22 ላይ 5 ውሾች ከዛ ከሕይወት ዛፍ ይላታል መንግስተ ሰማያትን ከዛ ይባረራሉ ነው የሚለው። ስለዚህ በዚህ ዓለም እንኳን ተይዘን ባንወገር ዝሙትን ሕግ አድርገን የምንኖር ሰዎች በጊዜ በንስሐ ካልተመለስ ያው ከመንግስተ ሰማያት እንባረራለንና እዚህ ላይ መጠንቀቅ ያስፈልገናል። ይብቃል። ምን ይሰራላት? ማርያም ግብፃዊት የተባለችው ወጣትነቷ ዝሙት ሰራች፣ ግን በኋላ እመቤታችን ተማጽና ገድላላት ዮርዳኖስ በረሃ እንድትሄድ ተነግሯት 47 ዓመት ሙሉ እዛ በተባቶ ቆይታ ያው ስጋ ወደሙንም አባ ዞሲማስ አቀብሏት በሚቀጥለው ዓመት ና ብለዋለች። በ48ኛው ዓመት አርፋ ተገኘች። በለዋ ላይ በታምራት ደግሞ ማርያም ግብፃዊት አርፋለች የሚል እዛ ተጽፎ አገኘ። አንበሶች ነበሩ። መቃብሯን ቆፈሩ። እሱ ገንዞ ገድሏን ጽፎ ያው ለሁሉ አሳውቋል። እንግዲህ ላወቁት ሰዎች አረጋዊ መንፈሳዊ እንደተናገረው ንስሐ ሰዎችም ታደርጋለች ማለት ነው። ንስሐስ ትሬስዮ ለሰብ ዘአበሰ ከመዘይ አበሰ ለኃጥእኒ ከመጻድቅ ወለዘማዊኒ ከመድንግል ይላል። ንስሐ ጸጸት፣ መመለስ ኑዛዜን ያጠቃልላል። ቀኖና አለው። የበደለውን እንዳልበደለ፣ ኃጢአተኛውን እንደ ጻድቅ፣ ዘማዊውን ድንግላዊ እንደ ድንግል ታስቆጥረዋለች በእግዚአብሔር ፊት ተብሏል እና ብፁዓን እለተአድገ ሎሙ ኃጢአቶሙ እንዳለው ክቡር ዳዊት በ31ኛው መዝሙር ቁጥር 1 ላይ ከኃጢአት መመለስ ነው ይጠቅመን ለእኛ ለኢትዮጵያውያን። አንዱ ቸነፈርም ጦርም ራብም የሚመጣው በዝሙት ምክንያት መሆኑን እንወቅ። ሌላው ዝሙት ደግሞ ጣዖት ማምለክ ነው። እግዚአብሔር ምትጠይቅ አይሻልም? የእኛ ብጤ ጠንቋይ ከምንጠይቅ። ከነስሙ ጠንቋይ እኮ ጠንቅ የሚውል ማለት ነው። እየሄድን ጋኔን ጠሪውን ዘንድ እየተደፋን አንዱ የሌላውን እድል ለማጥፋት እስከ መቼ ድረስ ነው በዚህ ኃጢአታችን የምንቀጥለው? ለራሳችንም ለሌላው ማዘን አለብን። ይሄ ተአምር የሚነገረው ዋናው ንስሐ እንድንገባ ነው እና ህዝቡንም እናንተ ሰዎች እስከ 3 ቀን ድረስ ታገሱኝ ብላ ለመነቻቸው። እኛም ቢደርስብን እንለምን ነበር፣ ግን ስላልተያዝን ነው። ያችን ብላቴና ወደ ቤተ መቅደስ ወሰዷት። በገባችም ጊዜ እንደው ጥሩ ዕድል አጋጥሟታል። ቤተ መቅደስ ያው ቤተ ክርስቲያን ናት። በገባችም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል አገኘችና ሰዎቹን ሁሉ የምታድኛቸው ሆይ በምልጇ ነው አድኝኝ እያለች በልቅሶና በሚያቃጥል እንባ ለመነች። ሕዝቅያስ እንኳን እረ ተከበናል በሰናክሬም ሰራዊት ለምንልን በጸሎት አድነን ብሎ ነቢዩ ኢሳያስን ተማጽኗል። አይዞህ ብሎታል። ሰናክሬም እኮ ያለምንም ጦር ሰራዊት ቅዱስ ሚካኤል የደም ልጓም ጎርሶ እንደ ቅጠል ረግፎ ሰናክሬም
ወደ መጣበት ሀገር ተመልሶ የገዛ ልጆቹ ናቸው ቤተ ጣዖቱ እዛ ሰግዳለሁ ሲል ማንጀር ግዱን ብለው የገደሉት። ያው የድህን ንጉሥ በብዛት ሰራዊቱ ያለው ተፈጸመ። ንጉሥ በሰራዊቱ ብዛት አይደለም፣ ትምክህት የትም አያደርስም። ስለዚህ የእግዚአብሔርንም ሕዝብ ማሰቃየት አይገባም። ከከበባ እኮ ያዳናት ሕዝቅያስም ጸልዋል። የኢሳያስ እኮ ምልጃ ነው ያዳናት። ጸሎት ምን ይሰራል ይላል? ዳንስ ነው የሚሰራ፣ ጾምና ጸሎት አይሰራም። ፍከራና ትቢት ነው የሚያድነው። አቤት ስንቦለትክ ኖረናል፣ ስናልቅ ተገኘን እንጂ መቼ ዳን? የእግዚአብሔርን ካህሊነትና አዳኝነት እንጠራጠራለን እንጂ ምን ስላጠፋን ነው ደግሞ ይላል። ከራሱን ያነጻጽራል። እስራኤል ምን ስላጠፉ ነው ፋርስ ባቢሎን ሄደው የተማረኩት? አልመለስ ካል እንቀጣለንና ፈጥነን ብንመለስ አይሻልም? ቀሲስ እኔ እኮ መድረክ ላይ ቆሜ የማላስተምረው ተግሳጽ ህዝብ ስለማይወድ እኔን ደግሞ ከውስጥ ይመነጣኛው የተግሳጽ ነገር ነው። ራሴንም እንድገስጽ ሌላውም ስለሚያደርገኝ እንደው አልተው ነገር አስተማሪ ነኝ፣ አልገፋበት ከባድ ነው። ይህን ተግሳጽ ለራሴ ባድርገው ይሻለኛል ወደ ሌላ ከማስተላልፈው። ይሁን እንግዲህ አሁን ይህንን እኮ ነው እቺ ሴት እንዴት እንደጸለየ ተመልከቱ። በገባችም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል አገኘችና፣ ስዕለ ማርያም ጥሩ ነው። ሰዎችን ሁሉ የምታድኛቸው ሆይ ስዕሏን ነው ማናገር የምትችለው። አድኝኝ እያለች በልቅሶና በሚያቃጥልም ለመነች። እመቤታችን በምልጃዋ ታድናለች። ታምራት ሰሪ ናት። ለሰማዕታት ሥራ የምታሰሪያቸው ድንግል ሆይ አድኝኝ፣ ፈጽሜ ስለበደልኩ ሰዎች ሁሉ ሊገሉኝ ይወዳሉና፣ አንቺ ግን አንቺን መጸጊያ ለሚያደርጉ ሁሉ ይቅርታ ልታደርጊላቸው ትወጃለሽ። ይህን ተናግራ ስለ ደከማት ተኛች። እንግዲህ ከዛ በኋላ ውግረት ይመጣል ብላ ነው አለቀሰ፣ ተኛች። ከዛ ይሄ ነው አቅሟ። ሌላ ምን ማድረግ ትችላለች? እኛስ ብንያዝ ከዚህ በላይ ምን ማድረግ እንችላለን? ኃጢአቷን ለቄስ እንድትናገር እንጂ በደንጊያ ወግረው እንዳይገድሏት ያን ጊዜ እመቤታችን ያችን ብላቴና ወደ ያዟት ሰዎች ሁሉ በራእይ ፈጥና መጣች። በራእይ ፈጥኖ መምጣት ነው ታምር የተባለው። አርጋለች እመቤታችን፣ በራእይ ደግሞ ትገለጻለች፣ ታያለች። ከየት መጣች? ኤልያስ ከየት መጣ? በደብረ ታቦር። ሙሴ ከየት ነው ከሞተ በኋላ ደብረ ታቦር ላይ የተገኘው? መገለጽ አላ። ዝም ብሎ እንደ መጽሐፍ ቅዱስ የምንሸከመው ሚስጥሩን ሳናውቅ ጠንቀቅ ማለት አለብን። በራእይ ፈጥና መጣች። አፍጣኝ ተረድኤት የምትባለው ለዚህ ስዕሏ ፊት ስትማጸን ለእሷ አልተገለጸችም፣ ሊያዟት ነው የምታሳያቸው። ለእያንዳንዱ ፈጥና መጣች። ከመኝታቸውም ተነስተው እንደ ስራታቸው ሁሉም ተሰበሰቡና እመቤታችን እንደነገረቻቸው የነገረቻቸውን እያንዳንዳቸው ተናገሩ። በህልም ይሄ እንደሚደረግ ከዚህ በፊት በደብረ ሊባኖስ የተደረገውን እናውቃለን። ሌላ ቦታ እንዲህ ሥላሴ ቤተክርስቲያን የተደረገውን እናውቃለን። አሁን ያንን በመጽሐፍ ላይ ስላልተጻፈ መግለጽ ስላላስፈለገ ነው። በስዕሏም ሆና ታናግራለች። በዘመናችንም መምህር ወልደ ትንሣኤ ግዛዊ ይባሉ የነበሩትን ብፁዕ አቡነ ዲዮስቆሮስ የወሊሶን ስዕሏ አሁን ለጌቴሴማኒ ቤተ ደናግል ተሰርታለች።
ሄዶ መጠየቅ ነው። በስዕሏ ላይ አድራ አይደለም ለአንተ የምትጠቀምበት ታቦቴ ጽላቴ አለ አንተ ዘንድ እሱ ይበቃሃል። ለእነዚህ ለልጆቼ የሚጠበቁበት ስዕሏን ስትብላ በስዕል ላይ አድራ አይደለ አናግራ የሰጡት እየተማጸኗት አይደለን የታምራት ሲያደርጉ የኖሩት ሁሉም የሚያውቀው እንዲህ የምናውቀውን እኮ ልንሰውረው አንችልም። ብዙ ነገር አለ። ደብረ ሊባኖስም ቢሆን በስደት የመጡ ወጣት መነኮሳት ከሰሜኑ እዛ አይሆንም ሲሏቸው አንዳንዶቹ በራእይ መታ ልጆቼን እኔ እኮ የቦታው አዛዥ ነኝ ተክለ ሃይማኖት ነኝ ልጆችን ተሰደው የመጡትን የልታባረሯቸው ነው እኮ ብለው ገስጸው እነዛ እኮ እዛኛው በድንግልና ሕይወት ኖረው እንደውም የሚበሉ ምናምን ሲያጡ አባ ኃይለ ሥላሴ የሚባሉ አርፈዋል። አሁን ሰዓሊ ነበሩ። ስዕላቸውን እየሸጡ እነዛቸው ረድ ሆነው በዛ በስንት ቅድስና ሕይወት እኮ ይኖሩ ነበሩ። ስለ እያንዳንዱ ሕይወት እኮ ሄደ ገብተን ብንጠይቅ እያንዳንዱ ውዳሴ ኮንቶ ይሆንብናል ብለው ይሰውሩ እንደሆነ ነው እንጂ አለ ምክንያት እኮ አይደለም ገዳም የሚቀመጡት። እኔ እንኳን ማውቃቸው በዘመኑ ትምህርትም በሕክምናውም በሌላውም በሳይንሱ ትልቅ ማዕረግ የደረሱ የቤተክርስቲያን ትምህርት ተምረው በምናኔ የሚኖሩ አሉ። እነሱ የሚያስቡትን ሀሳብ እንትን ነው። ስለዚህ ሁሉም ቦታ አለ ከምዕመናንም ከወንዶችም ከሴቶችም እና ብዙ ተአምራት የሚደረግላቸው ነበሩ። እመቤታቸው የሚወዱ እነማን እነገሌ ብለን አልናገርም አሁን። ነገር ግን እቺ ሴት እንግዲህ ተመልከቱ እመቤታችን ምንድን ነው ያደረገችው? ለቄስ ትናገር ትናዘዝ ውግረት አያስፈልግም ብላ እኮ አስተማረች። ወዴት ነው የመራቻቸው? ከኦሪት ወደ ወንጌል ነው የመራችው። ለምጻሙን አንስቶ ጌታ ወደ ኦሪቱ ካህን አይደለ እንደመራው የአዲስ ኪዳን ካህናት እስኪመጡ ድረስ። እሺ ቅዱስ ጳውሎስን ሐዋርያት ሥራ ምዕራፍ 9 ከተገለጸለት በኋላ ምን ላድርግ ሲለው ሐናንያ ወደ ተባለው ካህን አይደለ የላከው? እንደውም ካህኑን ወደ ቅዱስ ጳውሎስ እኮ ልኮ ሳውል ወደ ተባለው አይነ ስውር ሆኖ ነበር ጳውሎስ። አይኑን ዳሶ በካህኑ ቡራኬ አይኑ ተከፈተ። ካህኑ አጠመቀው፣ ክርስቲያን አደረገው። ካህን አያስፈልግም ይላል። እመቤታችን ወደ ካህን የመራችው ልጇን መስላ ነው፣ ልጇን ተከትላ ነው። ከሱ ፈቃዱ ውጭ እኮ አይደለችም። እሱም ወደ ካህን አልመራም። እሺ እንግዲህ ካህን ካላስፈለገ ነው ሽማግሌዎች ብሎ ተርጉሞታል። ቀሳውስት ነው የሚለው ዋናው ገዙ። የምን ሽማግሌ ነው? መንገደኛው ሁሉ ዝም ብሎ ይጠራል ሽማግሌ ይላል። ያዕቆብ መልእክት ምዕራፍ 5 ላይ የታመመ ቢኖር ከእናንተ ቀሳውስትን ይጥራ በቤተክርስቲያን የተሾሙትን አይልም? ሽማግሌ ሆኑ በቤተክርስቲያን ተሾሟል። አሁን ይህ ሽማግሌ ነኝ መቼ ተሾምኩ? ዝም ብሎ ያለ ስጦታዬ ልቀቅ ተፈወስ ብል ይሆናል እንዴ? አንዳንዶቹ ዝም መታለል የለባቸውም። መገለኛ የሚያስተምር አስተማሪ ነው። የመፈወስ ደግሞ ጸጋ የተሰጣቸው አሉ። ወይ ካህን ደግሞ አለ። ለእኔም ንስሐ አባት አሉኝ ቄስ። አንድ መነኩሴ ነበሩ አርፈዋል። ጠቅመውኛል እኔን። ያለ እነሱ ወደ ስጋ ወደሙ እንዴት እቀርባለሁ? ስጋ ወደሙ መቀለጃ ነው። አረ ቄሶችን ያኖረልን። እኛ ኃጢአተኞች እንዴት ነው ምንድነው? ባለውለታቸው ቄስ ባለውለታይ ነው ስል አድርባይ ሊሉኝ ይችላሉ። ታዲያ ማደር መጥፎ ነው?
ንስሐ ሳይገቡ ከመሞት ሙሉ ማደር አይሻልም? የሚናገሩትንም አውቋሉ። ቄሱ አይደለ እንደ ስልጣን የተሰጠው? መስቀሉ የክርስቶስ እግዚአብሔር ይፍታ ይለኛላ፣ ይጸልይልኛላ። ስለዚህ ሸክሜ ይወርዳል፣ ወደ ክርስቶስ ሥጋና ደም እቀርባለሁ፣ እድናለሁ ማለት ነው። ምሳሌ ፍለጋ አይደለም የሚሄደው። የአማኑኤልን ሥጋውን ደሙን ነው የምቀበል በእምነት። ሚስጥረ ቁርባን እኮ ነው የሚባለው። ሳይበቃ ነው እንዴ ዝም ብሎ እንትን የሚለው? ሥጋው ደሙ ክብሩ ምን እንደሆነ እኮ ብቃት ካለ ይገለጽልሃል። ቀልድ ነው እንዴ? መቁረብ ይገባል ማለት ነው። ለካህንም ደግሞ ንስሐ መናገር ይገባል። አዎ እግዚአብሔር ይስጣቸው። አሁን ለእኔ ወደ እግዚአብሔር ያቀረቡ ሁልጊዜም አስባቸዋለሁ። ስለዚህ መከባበር አለብን። ያለ ጸጋችን ደግሞ ወደ ላይ መንጠራራት የለብንም። ራሳችን ዝቅ ዝቅ ማድረግ አለብን። ያው እመቤታችን እንኳን በታምራት እኮ ማዳን ትችላለች። ግን ዋና ድህነት የሥጋ ብቻ ሳይሆን እቺ የፈራችው ሞተ ሥጋ ነው የፈራችው። ከሞተ ነፍስ እንድትድን ወደ ቄስ ነው የላከችው። እነዛን ሰዎች ግን ተዋለች። በእያንዳንዳቸው ስታሳያቸው አሁን ምን ሊያደርጉ ነው እነሱ? ያው ከመኝታቸውም ተነስተው እንደ ስርዓታቸው ሁሉም ተሰበሰቡና እመቤታችን እንደነገረቻቸው የነገረቻቸውን እያንዳንዳቸው ተናገሩ። አንድ አይነት ህልም ማየት ተአምር አይደለም ወይ? እንዲህ አድጋ ነው የምታድነው እመቤታችን። እሷን የፈጠረ አምላክ ይክበር ይመስገን። እውነትም የድህነት ምልክት ይሰጣችኋል አለ ራሱ ጌታ። ምልክት ይሰጣችኋል አለ፣ ሰጥቶናል። በተለይ ለኢትዮጵያን አላውቅበት ብለን ነው እንጂ የሁሉ ችግርና መከራ አይመጣብንም ነበረ። ጸረ ማርያም እየሆነ ነው። ዛር ነው እንደሚያድነን፣ እኛ ቆሌ ነው የሚያድነን። የድነት ምክንያት የምትሆን መሰረተ ሕይወት ድንግል ማርያምን ሰጥቶን የምንባረክበት መስቀሉን ሰጥቶን፣ እንዲህ መሆናችን ግን ድንቁርናችን ያሳዝናል። አብዛኛው ባለማወቃችን ነው። እግዚአብሔር እውቀቱን ገልጾ በምልጃው ደግሞ እኛን ለመዳን ያብቃን። የሁሉም ነገራቸው አንድ ሆነ። ህዝቡ ሁሉም ይህን ነገር አደነቁ። ሊወግር የመጣ ሁሉ አደነቀ። ያን ጊዜም ህዝቡ ኃጢአቷን ለቄሱ ሄዳ ትነግር ዘንድ ተዋት፣ ከውግረት አዳነች፣ በነፍስም ድነት እንድታገኝ ምክንያት ሆነቻት። ይሄ ነው ታምር። ኃጢአቷንም ስለማስተስረይ ንስሐ ገባች። እንግዲህ ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብን ይላል። እመቤታችን ከውግረት ታድናለች ማለት ነው። የኃጢአት ስርየት እንዲያገኙ ምክንያት ትሆናለች። እስቲ ይህን የመሰለ ከወንጌሉ ላንብብ። ሀተታ ሳይሆን እስቲ እንዴት እመቤታችን ልጇን እንደምትመስል ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ንባቡን ብቻ ነው ማነበው፣ እናንተ አመስጥሩት። ጌታ ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘች ሴትን ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ፣ ይህ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተ ስለ እሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ጌታ ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁ ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው።
ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ። ጌታ ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ጌታችን ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድ ስንኳ አለች። ጌታችን ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ካሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ሊቀ ካህናት ነው። ተመሳሳይ አይደለም? ይኸው ልጇን መሰለች የምንለው በዚህ ነው። እኛንም ከውግረት ያድነና በኃጢአታችን ከመወገር በብዙ ነገር እየተወገርን ነው በኃጢአታችንና እግዚአብሔር ይሁነን። አሜን። የተወደዳችሁ አድማጮቻችን ከእመቤታችን ከቅድስት ድንግል ማርያም ተአምር ጋር በተያያዘ ላለፉት ተከታታይ ሳምንታት ወደ እናንተ ስናደርስ የነበረው ትምህርታዊ ውይይት በዚሁ ተጠናቋል። ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናትን ሰጥቶ ይጠብቅልን፣ አስበሊቃውንትን ያድልልን፣ ቃለ ሕይወት ያሰማልን እንላለን። እንግዲህ አንዳንዶች ባለማወቅ እና ከእውነተኛው ሕይወትና አስተምህሮ በመራቅ ባልተገባ አስተሳሰብና የክደት ጎዳና እየተጓዙ ራሳቸውን ከመንግስተ እግዚአብሔር የለዩ አሉ። ከእንዲህ ካሉ ሰዎች ተጠብቀን የቅድስት ቤተክርስቲያንን እውነተኛ ትምህርትና አስተምህሮ ይዘን ጠንቅቀን እንድንኖር ያስፈልገናል ማለት ነው እንዲህ ያለ ትምህርት። ስለዚህ ትምህርቱን በትኩረት እንደተከታተላችሁትና ማስታወሻ በመያዝ እንደተከታተላችሁ ተስፋ እናደርጋለን። ምናልባት ከትምህርቱ ያለፏችሁ ቢኖሩ ደግሞ በማህበረ ቅዱሳን ይፋዊ የዩቲዩብ ቻናል በድምጸ ተዋሕዶ ሬዲዮ መርሃ ግብር ውስጥ ገብታችሁ ልትከታተሏቸው ትችላላችሁ። ስለ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ፍቅሯን በልቦናችን ጣዕሟን በአንደበታችን አውሎ ያሳድርልን። ለመምህራችን በድጋሚ ቃለ ሕይወት ያሰማልን። አሜን። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል የተነበየለት ነቢዩ ሕዝቅኤል ጸጋን የተመላሽ ሕይወትን መጋቢ የኃጥአን ድልድይ ምሕረትን አቅራቢ የፍጥረታት ሁሉ ሞገስ መታመኛ ትምክህታችን ድንግል ነይልን ወደኛ። የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የአንቀጸ ብርሃን ሰንበት ትምህርት ቤት የጎልማሶች ክፍል ዘማሪያን እየዘመሩት ያለውን ዝማሬ ነው
የምናደምጥ ያለነው። የተወደዳችሁ አድማጮቻችን ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። ከመቤታችን ከቅድስት ድንግል ማርያም ወላዲተ አምላክ በረከት ረድኤት ያሳትፈን። እመቤታችን ቅድስት ድንግል ማርያም ፍቅሯን በልቦናችን ጣዕሟን በአንደበታችን ያኑርልን አምላካችን። እንግዲህ የተወደዳችሁ አድማጮቻችን ቀደም ብለን በመምህራችን በመላከ ሰላም ታዬ አብርሃም አማካይነት ከተአምረ ማርያም ማሳያ በመውሰድ በአንድ ተአምር ማሳያነት ያ ተአምር ከመጽሐፍ ቅዱስ ጋር ምን ያህል ተዛምዶ እንዳለው የተመለከትንበትን ትምህርት ነው ስንከታተል የነበረው። እንግዲህ ከትምህርቱ በጣም ጠቃሚ ቁም ነገር እንዳገኘን ተስፋ እናደርጋለን። በቀጣዩ ሳምንት ደግሞ በሌላ ተአምር እንዲሁ የምንገናኝ ይሆናል። እስካሁን ድረስ አብራችሁን ስለቆያችሁና ዝግጅቶቻችንንም ስትከታተሉ ስለነበረ በልዑል እግዚአብሔር ስም እናመሰግናችኋለን። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነርሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። Nesha